መጋቢት ለፖለቲካችን ልዩ የታሪክ ወር ነው አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ምክትል ጠቅላይ ሚኒስትሩ በማህበራዊ የትስስር ገጻቸው ባሰፈሩት መልእክት በህዝባዊ ግፊትና ትግል የመጣው የመጋቢት ለውጥ ኢትዮጵያን ወደ ኋላ ያስቀሩ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ስብራቶችን መጠገን ያስቻሉ ሪፎርሞች የተተገበሩበት ነው ብለዋል። ለህዝባችን የላቀ ተጠቃሚነት፣ ለሀገራችን ክብርና ብልጽግና መሳካት አበክረን እንሰራለን ሲሉም ቃል ገብተዋል። ኢትዮጵያ አዲስቷ የተስፋ አድማስ ናት አለ የመንግስት ኮሚኒኬሽን አገልግሎት። አገልግሎቱ ባወጣው መግለጫ መጋቢት 24 ኢትዮጵያን ተብትቦ ይዞ ከነበረው ውስብስብ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ቅርቃር አውጥቶ ወደ ብሩህ መጻኢ ዕድል ለማሸጋገር የተገባ ታላቅ የትውልድ ውል ሆኖ ተመዝግቧል ነው ያለው። ኢትዮጵያ ባለፉት ጥቂት ዓመታት በፖለቲካ፣ በኢኮኖሚ፣ በኃይልና በምግብ ሉዓላዊነቷን ለማረጋገጥ አስደማሚ ስኬቶችን አስመዝግባለች ብሏል። የሀገራዊ ለውጡን 8ኛ ዓመት አስመልክቶ በተለያዩ የኢትዮጵያ ክፍሎች በለውጡ ለተመዘገቡ ስኬቶች እውቅና የሚሰጡ የድጋፍ ሰልፎች ተካሂደዋል። ኢትዮጵያና ቻይና የሁለትዮሽ ልማት ትብብራቸውን ለማጠናከር መከሩ። የገንዘብ ሚኒስትር አህመድ ሺዴ በሀገራቱ መካከል ያለውን የቆየ አጋርነት የበለጠ ለማጠናከር ከቻይና ዓለም አቀፍ ልማት ትብብር ኤጀንሲ ምክትል ሊቀመንበር ሊዩ ዩንፌንግ ጋር ተወያይተዋል። የኢትዮጵያን የልማት ቅድሚያዎች በመደገፍ የሁለትዮሽ ትብብርን ማሳደግ ላይ ያተኮረ ውይይቱ በባቡር መሰረተ ልማት፣ በግብርና፣ በዲጂታል ልማት፣ በኢንዱስትሪና በጤና ዘርፎች ላይ ትብብራቸውን ለማስፋት ሰፊ ውይይት ማድረጋቸውን የተገለጸው